ስለ ራሳችን በእንግሊዝኛ ማውራት የ30 ቀን ትምህርት ቀን 22 ዛሬ እናያለን። ሰላም ውድ የቀላል እንግሊዝኛ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። ይህን ቪዲዮ ላይክ በማድረግ እንዲሁም ደግሞ አስተያየቶቻችሁን ከታች በማስቀመጥ ይህ ቪዲዮ ለብዙ ተማሪዎች እንዲደርስ አድርጉ። በዛሬው ትምህርታችን አይ የሚለውን የእንግሊዝኛ መነሻ ቃል በመጠቀም አንደኛ ልማዳችንን እንናገራለን። ሁለተኛ ስለ ራሳችን ማንኛውም እውነታን እንናገራለን ማለት ነው። አይ ብሎ በመቀጠል ነጥብ ነጥብ ያለበት ቦታ ላይ ማንኛውም ድርጊት እናስገባለን ማለት ነው። የምንጀምረው ልማድን በመናገር ይሆናል። ወደ ንግግሮች እንሂድ። አይ ዌክ አፕ ኤርሊ። አይ ዌክ አፕ ኤርሊ። መነሻ ቃላችን አይ የምትለዋ ናት። መስመሩ ላይ ያለው ድርጊታችን ነው ማለት ነው፣ ወይም ልማዳችን ነው። እያንዳንዱን ስንተረጉመው አይ የሚለው እኔ፣ ኤርሊ ማለት በጊዜ ማለት ነው። ዌክ አፕ የሚለው ደግሞ መነሳት ማለት ነው፣ ከእንቅልፍ መነሳት ማለት ነው። ስለዚህ እነሳለሁ የሚለውን ይገልጽልናል። አንድ ላይ አይ ዌክ አፕ ኤርሊ ስንል እኔ በጊዜ እነሳለሁ። በአጭሩ በጊዜ እነሳለሁ የሚል ትርጉም ይሰጠናል። ሌሎች ድርጊቶችንም መስመሩ ላይ እያስገባ እናያለን። አይ ስሊፕ ኤርሊ። አይ ስሊፕ ኤርሊ በጊዜ እተኛለሁ። ኤርሊ በጊዜ፣ ስሊፕ የሚለው ደግሞ እተኛለሁ የሚለውን ይገልጻል። አይ ስተዲ ኢንግሊሽ። አይ ስተዲ ኢንግሊሽ እንግሊዘኛ አጠናለሁ። ኢንግሊሽ የሚለው እንግሊዘኛ፣ ስተዲ ደግሞ አጠናለሁ የሚለውን ይተካል። አይ ድሪንክ ቲ። አይ ድሪንክ ቲ ሻይ እጠጣለሁ። ቲ የሚለው ሻይ፣ ድሪንክ ደግሞ እጠጣለሁ የሚለውን ይተካል። አሁንም ልማድ ነው ማለት ነው። አይ ሪድ ቡክስ። አይ ሪድ ቡክስ መጽሐፍ አነባለሁ። ቡክስ መጽሐፍ፣ ሪድ የሚለው አነባለሁ። አይ ዩዝ ማይ ፎን። አይ ዩዝ ማይ ፎን ስልኬን እጠቀማለሁ። ዩዝ ማለት መጠቀም ነው። ስለዚህ እጠቀማለሁ የሚለውን ይተካልናል። ማይ ፎን ማለት የኔ የእጅ ስልክ ማለት ነው። ስለዚህ ስልኬን የሚለውን ይገልጻል ማለት ነው። አይ ኩክ ፉድ። አይ ኩክ ፉድ ምግብ እሰራለሁ። ፉድ ምግብ፣ ኩክ ደግሞ ምግብ መስራት ወይም ማብሰል። ስለዚህ እሰራለሁ የሚለውን ይተካልናል። አይ ክሊን ዴይሊ። አይ ክሊን ዴይሊ በየቀኑ አጸዳለሁ። ክሊን ማጽዳት ነው። ስለዚህ አጸዳለሁ የሚለውን ይገልጻል። ዴይሊ በየቀኑ ወይም በየዕለቱ የሚል ትርጉም አለው። አይ ዋሽ ዲሽስ። አይ ዋሽ ዲሽስ እቃ አጥባለሁ። ዋሽ ማለት ማጠብ ነው። አጥባለሁ የሚለውን ይገልጻል። ዲሽስ ደግሞ እቃ ማለት ነው። አይ ሴቭ መኒ። አይ ሴቭ መኒ ገንዘብ እቆጥባለሁ። ሴቭ ማለት መቆጠብ ነው። እቆጥባለሁ የሚለውን ይተካል። መኒ ደግሞ ገንዘብ። አይ ኢት ፍሩትስ። አይ ኢት ፍሩትስ ፍራፍሬ እመገባለሁ ወይም እበላለሁ። ኢት መብላት ነው። እበላለሁ የሚለውን ይገልጽልናል። ፍሩትስ ደግሞ ፍራፍሬዎች ናቸው። አይ ጎ ቱ ወርክ። አይ ጎ ቱ ወርክ ወደ ስራ እሄዳለሁ። ወርክ ስራ ነው። ቱ የምትለዋ ወደ የሚለውን ትተካልናለች። ጎ ደግሞ መሄድ ነው። ስለዚህ እሄዳለሁ በሚለው እንተካዋለን። አይ ዋች ዩቲዩብ። አይ ዋች ዩቲዩብ ዩቲዩብ እመለከታለሁ ወይም አያለሁ። ዎች ማየት ወይም መመልከት። ስለዚህ እመለከታለሁ በሚለው እንተካለን።
ዩቲዩብ ራሱ ዩቲዩብ ነው። ልማዶችም በዚህ መልኩ መናገር እንችላለን። I exercise daily. I exercise daily. በየዕለቱ እንቅስቃሴ አደርጋለሁ ወይም ስፖርት ሰራለሁ። ዴይሊ በየዕለቱ ወይም በየቀኑ የሚል ትርጉም አለው። ኤክሰርሳይዝ ደግሞ እንቅስቃሴ ማድረግ፣ ስፖርት መስራት። አሁን ደግሞ የምንሄደው ስለ ራሳችን ማንኛውም እውነታን መናገር ነው። I speak English. I speak English. አሁንም አይ የምትለዋ መነሻ ንግግራችን ናት። ማንኛውም ስለ ራሳችን እውነታ ደግሞ መስመሩ ላይ እናስገባለን ማለት ነው። I speak English. እንግሊዘኛ እናገራለሁ። ስፒክ መናገር ነው። ስለዚህ እናገራለሁ በምትለዋ እንተካዋለን። English እንግሊዘኛ። I respect others. I respect others. ሰዎችን አከብራለሁ ወይም ሌሎችን አከብራለሁ። others ማለት ሌሎች ሰዎች ማለት ነው። respect ደግሞ ማክበር። I wear glasses. I wear glasses. መነጽር አደርጋለሁ ወይም መነጽር እጠቀማለሁ። ስለኔ እውነታ ነው ማለት ነው። wear ማድረግ፣ glasses መነጽር። I trust people. I trust people. ሰዎችን አምናለሁ። trust ማመን ነው። ስለዚህ አምናለሁ በሚለው እንተካዋለን። people ሰዎች ማለት ነው። I work hard. I work hard. ጠንክሬ እሰራለሁ። work መስራት ነው። ስለዚህ እሰራለሁ በሚለው እንተካለን። hard ደግሞ ጥንካሬ ነው። ንግግሮቹ ይህንን ይመስላሉ። ወደ ፈተናችን ስንመጣ ስለ ራሳችሁ ልማድ ወይም እውነታ መናገር ይላል። 10 ንግግሮች ዛሬ ከተማርናቸው ውስጥ ስለ እናንተ ትክክለኛ እውነት የሆነውን ልማድ ወይም እውነታ ትወስዱና ታወራላችሁ ማለት ነው። እንደተለመደው ከታች በምታዩት የቴሌግራም አካውንት ወይም ደግሞ የመጀመሪያ ኮሜንት ላይ ቴሌግራም አካውንቱን አስቀምጥላችኋለሁ። እሱን በመጫን የቴሌግራም ቻናል ውስጥ ትገባላችሁ። እዛ ውስጥ ድምጻችሁን ቀድታችሁ 10ሩን ንግግሮች መላክ ነው። ሁላችሁም ተሳትፎ አድርጉ። የሁላችሁንም አዳምጬ አስተያየት እሰጥበታለሁ። እንዲሁም ደግሞ ተሳትፎ ያደረጋችሁ ተማሪዎችን በሚቀጥለው ትምህርት ቪዲዮ ላይ የምጠራ ይሆናል። በቀጣይ ክፍል ትምህርት እንገናኛለን። ቻው ቻው።